በዘመናዊው በቴክኖሎጂ በበዛበትና በጣም ፈጣን በሆነው ዓለማችን ውስጥ አንድ ጥንታዊ እምነት መሪዎቹን እንዴት ነው የሚያዘጋጀው? ይሄ ሁሌም የሚገርም ጥያቄ ነው። ዛሬ የምናደርገው ጥልቅ ዳሰሳ በሆሊ ክሮስ የግሪክ ኦርቶዶክስ ስነ መለኮት ትምህርት ቤት የ2022-2023 ካታሎግ ላይ ነው። ይሄ ዝም ብሎ የትምህርት ዝርዝር አይደለም። ጥንታዊ እምነትን ከ21ኛው ክፍለ ዘመን የአሜሪካ ተጋዳሮች ጋር ለማስተራክ የሚደረግ ሙከራ ነው። እስኪ ከፍተን እንየው። ከመነሻውን ጀምር። ከተልእኮ መግለጫው በኦርቶዶክስ ክርስቲያናዊ ማህበረሰብ ሕይወት ውስጥ ሰውን መቅረጽ እና ማስተማር ይላል። ማስተማር የሚለው ግልጽ ነው፣ ግን መቅረጽ የሚለው ቃል በጣም ሰፋ ያለ ትርጉም አለው። የአእምሮ ዕውቀት ብቻ እንዳልሆነ ከጅምሮ የሚጠቁም ይመስለኛል። በትክክል መቅረጽ የሚለው ቃል ሆን ተብሎ የተመረጠው እና የተቋሙን ሁለት ዋና ዋና ዓላማዎች ነው የሚያሳየው። አንደኛው ያው ለግሪክ ኦርቶዶክስ አገረ ስብከትና ለሌሎችም ካህናትን ማዘጋጀት ነው። ሁለተኛው ደግሞ ብዙ ጊዜ ትኩረት ማይሰጠው ተራ ምዕመናንን ለቤተ ክርስቲያንና ለማህበረሰቡ አመራርነት ማብቃት ነው። ይህም ማለት ዓላማው መንፈሳዊ አገልጋዮችን ብቻ ሳይሆን በእምነታቸው የተቀረጹ ጠበቆችን፣ ሐኪሞችን፣ መምህራንን ማፍራት ነው ማለት ነው። ይህ ተልእኮ ከየት ነው የሚነሳው? ካታሎጉ ላይ የቁስጥንጥንያው ኢኩሜኒካል ፓትርያርክ ታሪካዊ ተልእኮን የተላበሰ ሲል አይቻለሁ። ይህ ምናልባት ለብዙዎች ግልጽ ላይሆን ይችላል። የፓትርያርኩ ሚና ምንድን ነው እዚህ ላይ? በጣም ወሳኝ ነጥብ ነው። የቁስጥንጥንያው ኢኩሜኒካል ፓትርያርክ ያው በዓለም ዙሪያ ላሉ ወደ 300 ሚሊዮን ኦርቶዶክሶች እንደ መንፈሳዊ መሪ ይቆጠራሉ። በኩዌዎች መካከለኛው ነው የሚባለው። ስለዚህ ትምህርት ቤቱ ይሄንን ሲጠቅስ ራሱን ከአንድ አገር ወይም ብሔር ጋር ብቻ እያቆራኝ አይደለም፣ ከዓለም አቀፉ የኦርቶዶክስ ቤተሰብ ጋር ነው የሚያቆራኘው። ይገርማል። ይህ ዓለም አቀፋዊ ዳቅም ከመገኘ ቦታው ጋር እንዴት ይሄዳል? በ1937 ተመሰርቶ በ46 ወደ ብሩክላይን ማሳቹሴትስ መዛወሩን አንብቤያለሁ። ለምን ቦስተን ተመረጠ? የቦስተን ምርጫ በጣም ስትራቴጂካዊ ነው። ያው የትምህርትና የስነ መለኮት ማዕከል ናት። ከሁሉም በላይ ግን ትምህርት ቤቱ የቦስተን ስነ መለኮት ተቋም BTI የሚባል የ10 ትምህርት ቤቶች ጥምረት አባል መሆኑ ነው። እሺ፣ ይሄ ምን ማለት መሰለ? አንድ የኦርቶዶክስ ተማሪ ሃርቫርድ ሄዶ የፕሮቴስታንት ታሪክ መማር ይችላል፣ ወይም ቦስተን ኮሌጅ ሄዶ የካቶሊክ ስነ ምግባር ትምህርት መውሰድ ይችላል ማለት ነው። ኦ፣ በጣም ትልቅ ዕድል ነው። በጣም ከራሳቸው ወግ ውጪ እንዲያስቡና እንዲማሩ ያደርጋቸዋል። እምነታቸውን በገለልተኛ ክፍል ውስጥ ሳይሆን ከሌሎች ጋር በሚደርጉ ውይይት ውስጥ እንዲፈቹት ዕድል ይሰጣቸዋል። እሺ፣ ስለዚህ እንዲህ ያለ ጠንካራ መሰረትና ዓላማ ያለው ተቋም አለ። ይህ ማህበረሰብ ምን ይመስላል? ወደ ሰዎች እንሸጋገር። ካታሎጉን ስመለከት የተማሪዎቹ ስብጥር ከጠበቅኩት በላይ የተለያየ ነው። በጣም የተለያየ ነው። ብዙ ሰው የስነ መለኮት ትምህርት ቤት ሲያስብ ከኮሌጅ አዲስ የተመረቁ ወጣቶችን ነው የሚገምተው። እዚህ ግን ሁኔታው ሌላ ነው። ብዙዎቹ ሁለተኛ ሙያ ብለው የመጡ ቤተሰብ ያላቸው፣ በሌላ የሥራ መስክ ልምድ ያካበቱ ናቸው። ይህም ማለት ወደ ክፍል ይዘውት የሚመጡት የህይወት ልምድ በጣም ሰፊ ነው። በትክክል። ይህም በውይይት ወቅት ትልቅ ለውጥ ያመጣል። ከየትኞቹ የኦርቶዶክስ አብያተ ክርስቲያናት ነው የሚመጡት? ይህ ነጥብ በጣም ነው ያስገረመኝ። ዝርዝሩ የኦርቶዶክስን ዓለም አቀፋዊነት ነው የሚያሳየው። የግሪክ ኦርቶዶክስ፣ የአንጾኪያ፣ የአሜሪካ ኦርቶዶክስ ቤተ ክርስቲያን ኦሴ፣ የዩክሬን፣ የሰርቢያ፣ የማላንካር ሶሊያ፣ ሌላው ቀርቶ የኮፕቲክ ኦርቶዶክስም ጭምር ይገኙበታል። ዋው! የዚህን አንድምታ እስኪ ላፍታ እናስበው። በአንድ ክፍል ውስጥ ስለ ሥላሴ ሲወያዩ የግሪክ ፍልስፍናዊ አስተሳሰብ ከአሌክሳንድሪያ ምስጢራዊ ትውፊት ጋር በቀጥታ ይገናኛል ማለት ነው። እውነት ነው። ሕያው ውይይት ነው የሚሆነው። በጊውቅ የአካዳሚክ ትምህርት ብቻ ሳይሆን ሕያው የኦርቶዶክስ ዓለም አቀፋዊ ውይይት መድረክ ነው። ዓለም አቀፋዊ ገጽታውም ጠንካራ ነው። ከአልባንያ፣ ከካናዳ፣ ከቻይና፣ ከኬንያ፣ ከሮማንያ የመጡ ተማሪዎች እንዳሉ ተጠቅሷል። አዎ፣ ይህ ሆሊ ክሮስ በዓለም ዙሪያ እንደ ኦርቶዶክሳዊ የትምህርት ማዕከል ዕውቅና እንዳገኘ ግልጽ ማሳያ ነው። አስቦ ኬንያ ውስጥ ያለች አንዲት ኦርቶዶክስ ቤተ ክርስቲያን መሪዋን ለትምህርት የምትልከው ወደ ቦስተን ነው ማለት ነው። ወደ መምህራኑ ዝርዝር ስንመጣ አንድ ነገር ገረመኝ። ይህ ዶክትሬት ዲግሪ ያላቸው ሰዎች ዝርዝር ብቻ አይደለም። ካታሎጉ ላይ
መምህር ለመሆን ለክርስቶስ ቁርጠኝነትና ለተማሪዎች መሰጠት ይጠየቃል ይላል። ይሄ ለአንድ አካዴሚክ ካታሎግ በጣም ግላዊና መንፈሳዊ መስፈርት ነው። በተግባር ምን ማለት ነው? ይህ ማለት መምህሩ የእውቀት ምንጭ ብቻ ሳይሆን የመንፈሳዊ ሕይወት አርአያም እንዲሆን ይጠበቅበታል ማለት ነው። የመምህራኑ ዝርዝርና የልህቀት መስኮቻቸው የአቦ ትምህርት፣ አዲስ ኪዳን፣ የባይዛንታይን ሙዚክ በእውነትም አስደናቂ ነው። ነገር ግን ከሁሉም በላይ አነስተኛ የክፍል መጠኖች ለመምህራንና ተማሪዎች ቀርቦ ምቹ ሁኔታን ይፈጠራል። ፕሮፌሰሩን በቢሮ ብቻ ሳይሆን በጸሎት ቤት፣ በማዕድ ቤትም ታገኘዋለህ። ይህ መደበኛ ያልሆነ ግንኙነት የመካሪነትን ሚና በእውነትም ያጠናክረዋል። እውቀት ከአይምሮ ወደ አይምሮ ብቻ ሳይሆን ከልብ ወደ ልብ እንዲተላለፍ ዕድል ይፈጠራል። እሺ፣ ስለዚህ እንዲህ ያለ የተለያየ የተማሪና የመምህራን ስብስብ አለ። ይህ ማህበረሰብ ምን አይነት ትምህርት ነው በጋራ የሚከታተለው? ወደ ፕሮግራሞቹ ስንገባ አንድ ወጥ መንገድ ብቻ እንዳልሆነ እንረዳለን። 3 ዋና ዋና ፕሮግራሞች አሉ። እስኪ እንለያቸው። በደስታ የመጀመሪያውና ዋነኛው ማስተር ኦፍ ዲቪኒቲ ወይም ኤምዲቭ ነው። ይህ ትልቁ ፕሮግራም ነው። ከ3-4 ዓመት ይፈጃል። ዋና ዓላማው ለክህነት አገልግሎት ማዘጋጀት ነው። በተለይ ለግሪክ ኦርቶዶክስ ሀገረ ስብከት ካህናት ይህ ዲግሪ ግድ ነው። ኤምዲቭ ለክህነት ነው፣ ያ ግልጽ ነው። ነገር ግን ሁለተኛው ማስተር ኦፍ ቴዎሎጂካል ስተዲስ ኤምቲኤስ ለተራ ምዕመናን መሆኑ ትኩረት የሚስብ ነው። ይሄ ማለት ቤተ ክርስቲያን መሪዎቿን ከካህናት ውጭም እያየች ነው ማለት ነው። በጣም ጥሩ ጥያቄ ነው። ኤምቲኤስ የ2 ዓመት ፕሮግራም ሲሆን የክህነት ጥሪ ለሌላቸው ነገር ግን ስነ መለኮትን በጥልቀት መማር ለሚፈልጉ የተዘጋጀ ነው እና የለብዙ ሰዎች በር ይከፍታል። ለምሳሌ አንድ የታሪክ መምህር የቤተ ክርስቲያንን ታሪክ በጥልቀት መማር ሊፈልግ ይችላል። እነዚህ ሰዎች ካህናት አይሆኑም፣ ነገር ግን በየሙያቸው የበለጠ በእምነታቸው የበሰሉ መሪዎች ይሆናሉ። ገባኝ። ሶስተኛው ፕሮግራምስ? ሶስተኛው ማስተር ኦፍ ቲዮሎጂ ወይም ቲኤችኤም ሲሆን ይህ የላቀ የ1 ዓመት የምርምር ፕሮግራም ነው። ኤምዲቭ ላላቸው እና በአንድ ኮንክሪት መስክ ላይ የበለጠ ለመጥለቅ ለሚፈልጉ የተዘጋጀ ነው። ወደ ኤምዲቭ ፕሮግራም ስንመለስ አንድ በጣም ያስገረመኝ ነገር አለ። ፕሮግራሙ እንደ ተማሪዎቹ የትውልድ ሀገረ ስብከት የተለያየ መሆኑ ነው። አዎ፣ ይህ በጣም ተግባራዊ መሆናቸውን ነው የሚያሳየው። ለምሳሌ ዘመናዊ ግሪክኛን አቀላጥፎ መናገር የማይችሉ የግሪክ ኦርቶዶክስ ተማሪዎች ተጨማሪ ግሪክኛ ቋንቋ ትምህርት እንዲወስዱ ይገደዳሉ። ለምን? ካታሎጉ ይህንን የሚያስረዳው በግሪክ ኦርቶዶክስ ሀገረ ስብከት ውስጥ ያለውን ጥቃሚ መንፈሳዊ ፍላጎት ለመሙላት ነው ይላል። ይህም ማለት ትምህርቱ በንድፈ ሐሳብ ብቻ የተወሰነ ሳይሆን በአሜሪካ ያሉትን የግሪክኛ ተናጋሪ ሰበካዎች እውነተኛ ፍላጎት ከግምት ውስጥ ያስገባ ነው ማለት ነው። በትክክል። ለአንጾኪያ ሀገረ ስብከት ሰባኪያነ ወንጌል ደግሞ የተለየ ፕሮግራም መኖሩ ይበልጥ አስገራሚ ነው። ልክ ነው። ለአንጾኪያ ሀገረ ስብከት ተማሪዎች የተዘጋጀው ፕሮግራም ደግሞ ከግሪክ ቋንቋ ይልቅ የአረበኛ ቋንቋ ትምህርቶችን ያካትታል እና ይህ ትምህርት ቤቱ ከተለያዩ ሀገረ ስብከቶች ልዩ ባህላዊ እና ቋንቋዊ ፍላጎቶች ጋር ለመላመት ያለውን ዝግጁነት ያሳያል። ከእነዚህ ዋና ዋና ዲግሪዎች በተጨማሪ በጣም ተግባራዊ የሚመስሉ የሰርቲፊኬት ፕሮግራሞችም አሉ። አንዱ ለባይዛንታይን ሙዚቃን። አዎ፣ እነዚህ በጣም በክህነት ላይ ያተኮሩ ፕሮግራሞች ናቸው። የባይዛንታይን ሙዚቃ ሰርቲፊኬት የመዝሙር አዘመር ክህሎትን፣ ኖታዎችን ማንበብ እና ስርዓተ አምልኮን መረዳት ላይ ያተኩራል። በቃ ይሄ በቤተ ክርስቲያን ውስጥ ወዲያውኑ አገልግሎት ላይ የሚውል ክህሎት ነው። እውነት ነው። በተጨማሪም ለዲያኮናት ፕሮግራም አለ። እንዲሁም የወጣቶችና ወጣት አዋቂዎች አገልግሎት ሰርቲፊኬት አለ። እነዚህ ሁሉ በቤተ ክርስቲያን ውስጥ ያሉ ልዩ ፍላጎቶችን በቀጥታ የሚያሟሉ ናቸው። እሺ፣ ይህ ሁሉ ወደ አንድ ትልቅ ሐሳብ ይመራኛል። ካታሎጉ መንፈሳዊ ቅርዛ ላይ ትልቅ ትኩረት እንደሚሰጥ ደጋግሞ ይናገራል። እውነት ለመናገር ሁሉም የሥነ መለኮት ትምህርት ቤቶች ይህንን ይላሉ። ይህ የገበያ ፕሮፓጋንዳ ቃል ብቻ እንዳልሆነ የሚያሳይ በካታሎጉ ውስጥ የተደበቀ ምን ተጨባጭ ማስረጃ አለ? በጣም ትክክለኛ ጥያቄ ነው። ቃላቶች ቀላል ናቸው። ማስረጃው ግን በተግባር በሚደረጉት ነገሮች ላይ ነው። አንደኛና ዋነኛው አምልኮ ነው። ለማህበረሰቡ ሕይወት ማዕከላዊ ነው። ካታሎጉ ጸሎትና ምስጢራተ ቤተ ክርስቲያን ከትምህርቱ የማይነጣጠሉ ናቸው ይላል። ትምህርት የሚጀምረውና የሚጨርሰው በጸሎት ቤት ውስጥ ነው ማለት ነው። ሁለተኛውስ ማስረጃ? ሁለተኛው የመስክ ትምህርት ፕሮግራም ነው።
ይሄ በጣም ወሳኝ ነው። እዚህ ላይ ነው ንድፈ ሐሳብ ከእውነተኛው ሕይወት ጋር የሚገናኘው። ተማሪዎች በሆስፒታሎች፣ በአረጋውያን መጦሪያ ቤቶች፣ በሰበካ አስተዳደር ውስጥ በተቆጣጣሪ በታገዘ መልኩ ያገለግላሉ። አንድ የቀድሞ ተማሪ ያጫወተኝን ልንገርህ። እሺ። በሆስፒታል ውስጥ በቻፕሊንነት ሲያገለግል የተማረው ነገር በ5 የአብዮት ትምህርት ክፍሎች ውስጥ ካገኘው ዕውቀት በላይ ስለ ሰው ልጅ ስቃይና እምነት እንዳስተማረው ይናገራል። ይሄ በእርግጥም ትምህርቱን ከክፍል ግድድሮች ውጪ ያወጣዋል። በትክክል ዓላማው የተማሪውን ከእግዚአብሔር ጋር ያለውን ግንኙነት ማጠናከር እና የአገልግሎት ጥሪውን በተግባር መፈተን ነው። ሌላ ሳለ ሶስተኛው ምናልባትም በጣም ልዩ የሆነው ፕሮግራም የቅድስት ሄሌን ጉዞ ነው። ይሄ ለኤምዲቭ ተማሪዎች በበጋ ወቅት ወደ ቅድስት ሀገር ግሪክ እና ወደ ኢኩሜኒካል ፓትርያርክ የሚደረግ የግዴታ ጉዞ ነው እና ይሄ ለእረፍት የሚደረግ ጉዞ አይደለም፣ ትምህርታዊና መንፈሳዊ ጉዞ ነው። ታሪክን ሕያው ያደርገዋል ማለት ነው። በፍጹም መጽሐፍ ቅዱስን ሲያነቡ የነበሩትን ቦታዎች በዓይናቸው ሲያዩ እና ከኢኩሜኒካል ፓትርያርኩ ጋር ፊት ለፊት ሲገናኙ ታሪክና እምነት ሕያው ይሆናሉ። ይህ በምንም አይነት የመማሪያ ክፍል ውስጥ ሊገኝ የማይችል ቅርጻ ነው። ታዲያ ይህንን ሁሉ መረጃ ስናጠቃልለው ምን እናገኛለን? በጥልቅ ባህል ላይ የተመሰረተ ማለትም በግሪክ ኦርቶዶክስ ቤተ ክርስቲያን ነገር ግን በዓለም አቀፍ ደረጃ የተገናኘ እና የተለያየ ማህበረሰብ ያለው ትምህርት ቤት ተመልክተናል። ጥንታዊ እምነትን ከዛሬዋ ሰሜን አሜሪካ የአገልግሎት ፍላጎቶች ጋር ለማጣጣም የሚሞክር ተቋም ነው። በትክክል ዋናው ቁም ነገር ያለው እዚህ ላይ ነው። ስርዓተ ትምህርቱ የአካዳሚክና የተግባር ድብልቅ ነው። የመጽሐፍ ቅዱስ ጥናቶች፣ የአበው ትምህርት፣ ከጎኑ ደግሞ መንፈሳዊ እንክብካቤ፣ የሰበካ አስተዳደር፣ እንደ ግሪክኛ ወይም አረብኛ ያሉ ቋንቋዎች አሉ። በቃ አወቃቀሩ አንድ አይነት ሳይሆን እንደ ተማሪዎቹ የወደፊት የአገልግሎት ቦታ የተበጀ ነው። ይህም ተለዋዋጭ መሆናቸውን ያሳያል። አዎ፣ ተቋሙም የገለግለውን ማህበረሰብ ፍላጎት በትኩረት እንደሚከታተል ያሳያል። ለውጥን ማይፈራ ነገር ግን በባህሉ የጸና መሆኑን ያሳያል። በመጨረሻም አንድ አእምሮን የሚያነቃቃ ሐሳብ እናንሳ። ውይይታችንን ስንጀምር ካታሎጉ ትምህርት ቤቱ መሪዎችን ለቤተ ክርስቲያንና ለማህበረሰቡ እንደሚያዘጋጅ መግለጫውን አንስተን ነበር። እኛ በውይይታችን አብዛኛውን ጊዜ በቤተ ክርስቲያን ክፍል ላይ አተኩረን ነበር። ይህ እንዲህ ያስብላል። እንዲህ በጥልቀት የተቀናጀ የእምነትና የትምህርት ቅርታ ወደ ዓለማዊ መዋያዎች በሚገቡ ተመራቂዎች ላይ ምን አይነት ተጽዕኖ ያሳድራል? በመንፈሳዊ ቅርታ ላይ የተመሠረተ ትምህርት በሃይማኖታዊ ባልሆነ መቼት ውስጥ ያለን መሪ፣ አንድ ሥራ አስኪያጅም፣ አንድ ፖለቲከኛም፣ አንድ አርቲስት እንዴት ይቀርጸዋል?